YU, one of the top running schools in the United States, where he was teammates with some of the top Americans, Conor Mantz and such. በአውስትራሊያ በየዓመቱ ከሚደረጉ ውድድሮች መካከል አንደኛው ነው። ኢትዮጵያውያን አትሌቶችም በዚህ ውድድር ላይ ደግመው ደጋግመው ድል በማድረግ ይታወቁበታል። ይህ ውድድር አሲክስ ጎልድ ማራቶን ይባላል። በዚህ ውድድር ላይ ኢትዮጵያውያን አትሌቶች እንደተለመደው በዘንድሮ የ2026 ውድድር በበላይነት ያጠናቀቁበት ውድድር ሆኗል። የአሲክስ ጎልድ ኮስት ማራቶን በወንዶቹም በሴቶችም ተሳትፎን ያደረጉት ኢትዮጵያውያን አትሌቶች በተለይ በሴቶቹ በድል ተንበሽብሸው ውድድሩን በበላይነት አጠናቀውታል። ይህንን ውድድር በተመለከተ አንዳንድ መረጃዎችን ከዛ ውጪ ውድድሩ ላይ የነበሩትን የመጨረሻ ዙር ትንቅንቆችን በቪዲዮ ጭምር ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ውድ ቤተሰቦቻችን ይህንን ቻናል ሰብስክራይብ ካላደረጋችሁ ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች ላይ የሚያስመዘግቧቸውን አስደናቂ ድሎችን እየተከታተልን ወደ እናንተ የምናደርስበት የዩቲዩብ ቻናል ነውና ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለአትሌቶቻችን ያላችሁን ድጋፍና የእንኳን ደስ አላችሁ መልእክት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። He's going to get the course record. He's going to be the first Australian to win the race in Sleep Troop back in 2006. The time there isn't an Australian. የዘንድሮ የአሲክስ ጎልድ ኮስት ማራቶን በዓለም ላይ ካሉ ፈጣንና ታዋቂ ዓለም አቀፍ የማራቶን ውድድሮች መካከል አንደኛው የሆነው ይሄ ውድድር ትላንትና እሁድ ነው የተደረገው። በርካታ አትሌቶችም በዚህ ውድድር ላይ ተካፍለዋል። በ2026 የተካሄደው ውድድርም እጅግ ደማቅና ታሪካዊ በመባልም ጭምር ተመዝግቧል። በአውስትራሊያ ሜልቦርን በስፋት የሚደረገው ይሄ ውድድር ዘንድሮ ብቻ ከ59 ሀገራት የተውጣጡ ከ42000 በላይ ሰዎችም ተመዝግበው አትሌቶች ተመዝግበው ታሪካዊ ሪከርድ የተመዘገበበት በርካታ ተሳታፊዎች የመጡበት ውድድር ሆኖ በአጠቃላይ ውድድሩ መደረጉ ይፋ ተደርጓል። በሴቶቹ እንደተለመደው ኢትዮጵያውያን በበላይነት ያጠናቀቁበት ውድድር ሆኖ ነው የተጠናቀቀው። አልማዝ ከበደ የዘንድሮ የሴቶቹ ማራቶንን የአሲክስ ጎልድ ኮስት ማራቶን ባለድል ሆናለች። የ20 ዓመቷ ታዳጊ ኢትዮጵያዊት አልማዝ ከበደ በሴቶች ማራቶን እጅግ አስደናቂ ብቃትን በማሳየት በ2 ሰዓት ከ24 ደቂቃ ከ53 ሰከንድ የገባችበት ፈጣን ሰዓት በአንደኛ ደረጃነት እንድታጠናቅቅ አድርጓታል። በሴቶቹ ሁለተኛ ደረጃን ይዛ ያጠናቀቀችው ኬንያዊት አትሌት ናት። አንቶኒና ከዋምቢ ትባላለች። ይህች አትሌት 2 ሰዓት ከ25 ደቂቃ ከ41 ሰከንድም የገባችበት ሰዓት ነው። በሴቶቹ ሌላኛዋ ሶስተኛ ደረጃን ይዛ ያጠናቀቀችው የጃፓን አትሌት ስትሆን ካይዴ ትባላለች። ይህች አትሌት ደግሞ 2 ሰዓት ከ28 ከ00 የገባችበት ሰዓት እንደሆነ ነው መረጃዎቹ የሚያሳዩት። በወንዶቹ ማራቶን ኢትዮጵያውያን አትሌቶች በበላይነት ማጠናቀቅ ባይችሉም ነገር ግን ትውልደ ኢትዮጵያዊው ለአውስትራሊያ የሚሮጠው አትሌታችን ግን በበላይነት ያጠናቀቀው ውድድር ሆኗል። የወንዶቹን ውድድር ያሸነፈው ሀፍቱ ሲሆን ታሪኩ እጅግ ልብ የሚነካ እንደሆነም ጭምር በርካቶች ያነሳሉ። ትውልዱ በሰሜን ኢትዮጵያ እንደሆነ የሚነገረው ይህ ሰው በኋላ ላይ ግን ወደ አውስትራሊያ መርቶ በአውስትራሊያ እንዳደገና በሜልቦርን አውስትራሊያም በትልቁ አድጎ አውስትራሊያን በውድድሮች ላይ በደማቁ እያስጠራ እንደሚገኝ ነው የመረጃ ምንጮች የጠቆሙት። በ2026 ውድድር ላይ ለአውስትራሊያ በመሮጥም በ2 ሰዓት ከ06 ደቂቃ ከ20 ሰከንድ በማሸነፍም አዲስ የውድድሩን ሪከርድና የኦሼኒያንም ሪከርድ ጭምር መስበሩ ነው ይፋ የተደረገው። ለአውስትራሊያም ባለፉት 20 ዓመታት የወንዶች ማራቶን ያሸነፈም የመጀመሪያው አትሌትም እንደሆነ ነው እየተገለጸ የሚገኘው። ይኸው ትውልደ ኢትዮጵያዊው አትሌት በአንደኝነት የሚያጠናቀቀው እሱ እንደሆነ ጭምር የተመለከትነው። ሌሎቹ ግን ከሁለተኛ እስከ 5ኛ ደረጃን ይዘው ያጠናቀቁት የጃፓን አትሌቶች እንደሆኑ ጭምር ነው በውድድሩ ላይ የተመለከትነው። ወደ ቤተሰቦቻችን በውድድሩ ላይ የነበረውን የመጨረሻ ዙር ትንቅንቆችን ቪዲዮን በሙሉ እንድትከታተሉ በአክብሮት ጋብዛለሁ። እኔ እዚህ ጋር አበቃለሁ፣ ነገር ግን ቪዲዮን ወደ እናንተ እናደርሳለን። ቪዲዮን ሙሉ እየተከታተላችሁ ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ለኢትዮጵያውያን አትሌቶች ያላችሁን ድጋፍና ፍቅር ኮሜንት ቦክስ ላይ በመጻፍ ልታጋሩ ትችላላችሁ። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የውድድሩ ላይ የነበረውን የመጨረሻ ዙር ትንቅንቅ ቪዲዮዎችን እንድትከታተሉ በአክብሮት እያጋበዝኩን እዚህ ጋር አበቃሁኝ። መልካም ጊዜ ይሁንላችሁ።